ሚስት ማጨት ያለበት ወንድ ነው ሴት ነው? ወንድ ነው የሚያጭ ሴት ነው? ተናገሩ ዝም ብላችሁ። ወንዱ ዛሬ ፈርታችሁ ነው መሰል ነው መታጭታችኋል። ሴቱም ያጫል ችግር የለውም እያጫችሁ ነው አሉ ነው ያላያችሁ። እግዚአብሔር ነው ያጫት ድንግል ማርያምን፣ ድንግል ማርያም ናት እግዚአብሔርን ያጨችው። በሞቴ ንገሩኝ፣ እግዚአብሔር ማንን አጫት? ንገሩኝ እንጂ ድንግል ማርያም ለማን ታጨች? በምን አጫት? ሽማግሌ ልኮ አትሉ? ሽማግሌ ልኮ በሉ እንጂ። ያ ሽማግሌ መልአክ ቅዱስ ገብርኤል ሂድ አብስር እሺ ትል እንደው። ለዚህ እኮ ነው ተመልከቱ። ቆይ እመጣለሁ መጨረሻ ላይ ቅዱስ ገብርኤል ወደ እመቤታችን ሲመጣ እየተጠነቀቀ ነው የመጣው። ለምን ካላችሁኝ የአምላክ እናት ናታ። እስኪ በሉ የአምላክ እናት ናት በሉ። በሞቴ ንገሩኝ እስኪ ሄድና እንግዲህ የጠቅላይ ሚኒስቴሩ ሚስት ተናገር ጀግና ከሆነ ያድርባል ፖሊስ ማለት ነው። የአምላክን እናት በምን አቅም ነው የምትናገራት እንዴ? የአንድ ባለስልጣን ሚስት የአንድ ባለስልጣን እናት ከተከበረች የእግዚአብሔር እናት አትከበርም? ይህ የፈጣሪው እናት እኮ ናት። ደግሞ ተመልከቱ። ሁለተኛው ደግሞ ምን ናት መሰላችሁ? ለቅዱስ ገብርኤል እመቤታችን እመቤቱ ናት። ሁለተኛው ደስታ ተመልከቱ። ክንፉን እያማታ ወረደ ይላል ቅዱስ ገብርኤል። ደስታ ለሁላችሁም ያሰማችሁ። ክንፉን እያማታ ወረደ። ለምን ደስ ብሎት? ለምን ስትሉኝ 5500 ዘመን ፈጣሪውን አይቶት አያውቅም። ስንት ዘመን? ፈጣሪውን ማየት የሚጀምረው መቼ ነው? ድንግል ማርያም ስትወልደው ነው። ኤምባሲ ለመግባት ስንት ብር ነው? የኮቲ ስንት ነው? ፓስፖርት ያስፈልጋል፣ የኮቲ ያስፈልጋል፣ እዛ የሚራዱ ሰዎች ያስፈልጋሉ። ፓስፖርት ተይዞም ተመልከቱ ኤምባሲ 30 ሺህ ብር ከፍለ ወደዛ ልትበር ስትል እዚህ ቋሚ ንብረት ያስፈልጋል። ምንም ያስፈልጋል። መንግስተ ሰማያት ለመግባት ግን ማን ይከለክላል? አንተ ነው። ኤምባሲ በዘበኛ ነው የሚጠበቅ። ይሄው የእግዚአብሔር ቤት ግን ክፍት ነው። እኔ 4 ኪሎ አካባቢ ገርሞኛል። እንደው የገጠር ሰው አይደል? በዚያ ስመጣ ስናይፐሩን ይዞ ይጠብቃል እንዲያርጎ ወታደሩ ማለት ወደ ቤተ መንግስት እንዳቀር እለፍ ሰውዬ በዛኛው ግራ ያዝ ይልሃል ማለት ነው። ቤተ መንግስቱ ጋር እንዳቀርብ እኮ ነው። እኛ ግን የእግዚአብሔር ቤተ መንግስት የሆነች እመቤታችንን እናቴ ብለን እንድናቅፋት መድኃኔዓለም ፈቀደ። አያችሁ ልዩነቱን? እግዚአብሔር ሲሆን በነፃ ነው የሚሰጠን። በነፃ የሰጠን አምላክ የተመሰገነ ይሁን። በሰዓቱ መሰብሰብ አስፈላጊ ነው። ቢያንስ ሰው እስከ 30 ዓመቱ በ30 ዓመት ሲሞላው ማግባት አለበት። እስከ 30 ዓመት ማለት ነው። ወይ ማግባት አለበት ወይ መመንኮስ አለበት። አሁን ሰው የማያገባው አይደል? እንተዋወቃለን እንደ አንድ ያረፍ ማለት ነው። ነው እንግዲህ እንተዋወቃለን ስላችሁ እኔ አላውቅም። እሺ እናንተ ደግሞ ችግር እንደ ሰው መሰንጠቅ ልማዱ ነው። እንደዚያ ማለት ነው የምትሉትን እዚያው እንዳላችሁት ነው። እሺ ሞነ ነው የልብ ቅርጽ ያላክል ተባብለው ልኩ ይጣላሉ። ጸባይ ተቀይረዋል ብለው ማለት ነው። እንደዚያ ነው የምትጣሉት ማለት ለምን? መጀመሪያ መስፈርቱን ለእግዚአብሔር ስላልሰጣችሁ ማለት ነው። አይውላችሁ አንድ ነገር ልንገራችሁ። ትዳር ውስጥ ለመኖር የሚፈልግ ሰው መጀመሪያ 3 ነገር ያስፈልጋል። የመጀመሪያ ቻይ መሆን፣ ቅድሚያ መስጠት ማለት ነው። አገባ ስላለ ማግባት ነው ብዬ እኮ ነው። የመጀመሪያ መስፈርት ቤተክርስቲያን የምታዘው የመጀመሪያው መስፈርት ሃይማኖት አላት ወይ? ሰምታችኋል? ምን አላት ይጠየቃል። አሁን ችግር የለውም ማተብ ካሰረች። ሁለተኛ ክርስቲያናዊ ህይወት አላት ወይ? ምናዊ ህይወት? ክርስቲያናዊ ህይወት አላት ወይ ካለ ከዛ በኋላ ስትገባ ምንድነው መስፈርት አድርገህ የገባው? በሉ ንገሩኝ እንጂ ከእግዚአብሔር ቤት እንዳትለይህ የእግዚአብሔር ናት። ክርስቲያናዊ ህይወት ካላት አንተን የምታከብር ትሆናለች። እርግጠኛ ሆኜ የምነግራችሁ ሚስት የምትሆን ሴት ምን አይነት ናት ካላችሁ መንፈሳዊ ሴት ብቻ ናት። ይቺ እዛ አካባቢ ጸጉሯ ጠራ አለው እናንተን አይደለም ሻላይሁትም ተሸፍኗል ብዬ ነው። ችግር የለም አንጣላም። አሁን ያ ጸጉሯ ጠራ ያለው እዛው አሳጥራ የምታስቀረው ማለት ነው። ዝም ብሎ እዛ ጋር የሚታይ መልክ አይኗ ኩልል ያለው ሌላ፣ ከዛ በስተጀርባ ሌላ ነው። እሺ ባቷን እየገለጠች የምትወጣው ብዙ አንተ እንዳያት ብዙ የሚያያት ሰው አለ። በነገራችሁ ላይ ሰው ጀሎ እኮ ነው እንጂ አሁን ክፍቱን ያደረ ገንፎ ይበላል እንዴ? ክፍቱን ያደረ የምታዩ ናችሁ ነው ማለት ነው። የተገለጠ ሰው አትዩ፣ የተከደነ ነው ማየት። እውነት የለም እንደ እናንተም አትገላለጡ እንዴ?
እኔ ሌላ አላልኩም ማደራችሁን። እሺ ዝም በሉ። እኔ ያልኩት ያቺን አንተ እዚያ ጋር ኧረ በስመ አብ አየኸው መልኳ ያልካት ሌላ ደግሞ አየኸው የሚላት አለ ማለት ነው። ስለዚህ አንተ ስታያት ምን ለማለት ፈልገህ ነው የሚሉት እኮ ተመልከቱ። ወደው እንዳይመስላችሁ አጅሪት የሚላት ብዙ ሰው ስላለ ማለት ነው። በዚያ መካከል በዚያ በሚያበራ በውብ አይን መካከል በዚያ በውብ ፊት መካከል በአማረ ፀጉር መካከል የማያምር ክፉ ማንነት አለ። መልክ ይሰለቻል አይሰለችም? ንገሩኝ እንጂ አይሰለችም? ይሰለቻል። እርግጠኛ ሆኜ ልንገራችሁ፣ በነገራችሁ ላይ ሴትን ጅል የሚያደርጋት አንድ ጸባይ አለ። እሱ ምንድነው? እንደተጠየቀች እሺ ማለቷ ማለት ነው። ከዛ ርካሽ መሆኑ አይ ማለት ዋጋዋን ዝቅ ብላ እንድትታይ ያደርጋታል ማለት ነው። ከዛ ዝቅ አድርጋ እነሱም እኮ ላስብበት የሚሉት አንተ በደንብ እንድትለፋ ፈልገው ላስብበት ይላሉ ማለት ነው። ሁሉንም ላስብበት ይላሉ፣ ሁሉም ይሰግዳል ማለት ነው። ላስብበት ሳይሆን ተመልከቱ፣ ምንድነው መባል ያለበት? መወሰን። አለኝ አለኝ፣ የለኝም የለኝም፣ አልፈልግም አልፈልግም። ያ የሚታያ መልክ ባገባሃት ዕለት ማታውን ያስጠላል። እርግጠኛውን የምነግርህ ማለት ነው። ያስጠላል ማለት ትጠላታለህ፣ ውጭ ትላታለህ ማለት አይደለም። ያን መልክ ተለምደውና ሌላ መልክ ትፈልጋለህ። የለመዳችሁት መልክ የለም? የተለመደ መልክ የለም? እሺ እናንተ ዝም በሉ። የለመዳችሁ ሰው የለም? እናንተ ስልክ እስከሚቀበል የለመደ እንደው ዛሬ በቃ ምንም አልና ብቻ ስልክ አምጪ ብሎ የተቀበለሽ ወንድ ኋላ በሰባተኛው ቀን አልተጣላችሁ? መልካችሁን ለምዶታል ማለት ነው። ስለዚህ ምንድነው ለማለት የፈለኩት? ያ ውበት ከሆነ የታየው መልክ ይለመዳል። መልክ ሲለመድ ፍቅር ሊያልቅ ነው ማለት ነው። ዝናም ከሆነ ዝናም ይለመዳል። መልክ መለመዱም ባይሆን ይረግፋል፣ በበሽታ ይበላሻል። ያም ባይሆን በእርጅና ይበላሻል። ስለዚህ ሰው መስፈርት አድርጎ መግባት ያለበት ምንድነው? ማንነት። በየቦታው ቃል መግባት በዝቷል አይደል? ንስሐ አባት የለም፣ የምትገቡት ለየብቻችሁ ነው። ቃል ኪዳን ገብርኤልን ገብርኤል፣ ሚካኤልን ሚካኤልን፣ እዛ በሳምንቱ ወግጅ ይላል ሰውዬው ማለት ነው። እንደዚህ አይነት ቃል አይፈቀድም። እንደዚያ ከፈለጋችሁ ለምንድነው ልነግራችሁ የፈለኩት? ቃል ከገባ አገባሻለሁ አገባለሁ ካልሽ ቃልሽን ጠብቀሽ ኑሪ ማለት ነው። ያንን ቃል ማን ይፈልገዋል? እግዚአብሔር። ለዕለቱ የተሻለች ሴት የተሻለ ባል ልታገኝ ትችያለሽ። የተሻለ ሚስት ልታገኝ ትችላለህ። ቃልህን አፍርሰህ የተከተለከው ሰው ቃልን አፍርሶ አንተን ትቶ እንዲሄድ ያደርጋል እግዚአብሔር። ለምን? አንተ ቃልህን አፍርሰሃል። ለዕለቱ ተመልከቱ። ለዕለቱ እኮ ኃጢአት ገነት መስላ ልትታይ ትችላለች አይደል እንዴ? ዋናው ሐሳብ ምንድነው ከተባለ መጨረሻ ላይ የሚመጣው ነው። ሌባ ለዕለቱ ሲሰርቅ እኮ ችግር የለበትም ማለት ብሩን ነው የሚያስታውሰው። ፖሊስ ይዞ ሲያቀምሰው ነው ኋላ ችግር የሚመጣው ማለት ነው አይደል? አሁን ሌባው አይደበደብም መሰለኝና እሺ ተውት። እና ዋናው ሐሳብ ምንድነው? ኃጢአት መጀመሪያ ሲሰሯት ጥሩን አደስ ትላለች አይደል? ሰው ዝሙት ሲፈጽም ክብሩ ትዝ አይለው። ያንን ኃጢአት ከሰራው በኋላ ህሊናው ይሞታል። ህሊናው ምን ይጀምራል? ወቀሳ ማለት ነው። ትልቅ ዳኛ ማን ነው? ማን ነው? ከእግዚአብሔር በታች ማን ነው? ንገሩኝ እንጂ ማን? ገብርኤል። ህሊና ይሄ ማለት አሁን እኔ ፊት መዋሸት ይቻላል አይቻልም? ይቻላል አይቻልም? ይቻላል። እዚህ ጋር ግን መዋሸት ትችላላችሁ አትችሉም? ንገሩኝ እንጂ ነጠላ ተክበስብሰን ለብሰን መተን እዚህ ጋር ተንጀርቀን ቆመን ሌባ ይላል ራሱ እኮ ነው የሚል እንደዚያ ማለት ነው። እኔ እኮ ይገርምዎታል አባ አሁን 3 ሰዓት እየበላ ይገርምዎታል አባ ከምሽቱ 1 ሰዓት የሚበላ ስትል ጭንቅላት ሌባ 3 ሰዓት አይደል የበላ ይላል። እዚህ እኮ ነው እንደዚያ የሚል ማለት ነው። ከዛ ይመጣና አባ አስራት መቁራት እንዳላስቀርም ይኸው 20 ሺህ ብር ግን አንተ 1 ሚሊዮን ብር አግኝተህ ከሆነ ብዙ ብር ስላስቀረ ሌባ ይላል። እዚህ ጋር ተመልከቱ። ከዚህ መሸሽ በፍጹም አይቻልም። በፍጹም እግዚአብሔር የሚፈርድብን ተመልከቱ። ህሊናና እግዚአብሔር አንድ ናቸው። ለምን? እግዚአብሔር እውነተኛ ፈራጅ እንደሆነ ተመልከቱ። ህሊና ለሰው እውነተኛ ፈራጅ ነው። ከህሊናው ሰው ተደብቆ መስረቅ አይችልም።
ሰው ከህሊናው ተደብቆ መዋሸት አይችልም። ምላሱ ሊዋሽ ይችላል፣ ህሊናው ግን ይወቅሰዋል ማለት ነው። እግዚአብሔር ህሊናችንን እንድንሰማው ያድርገን። ሌባ ሰውና ኃጢአተኛ ሰው አስቀድሞ የሚቆጣ ራሱ ነው። እስኪ ራሱ በሉ እንጂ ነገሩ። አሁን እኔ እዚህ ጋር ሆኜ ሌባ ሁላ ጉቦ የምትቀበል ስል ልብ በሉ ይላል ሰውዬው። እኔ አላልኩም እኮ እኔ ገሌ አላልኩም፣ አቶ እንትና አላልኩም። ጉቦ የምትበላ ወዮልህ ካልኩን ያው ሰውዬው ምን ይላል? አያሌ ሰባኪ እየተሳደበ ምን ይላል? ሰውዬው ራሱ ቁጭ ብሎ ማለት ነው። ወደ ውሃ መቅጃ በሉ። አቤት ነገሩ እውነታችሁን ነው። አዲስ አበባ የውሃ መቅጃ አይታወቅም፣ ቧንቧ በየቤቱ ስለሆነ ማለት ነው አይደል? ግን በገጠሩ ነው የተጻፈው መጽሐፍ ቅዱስም ያዙ ዝም ብላችሁ ማለት ነው። እስኪ በሉ ወደ ውሃ በሉ መቅጃ ወረደች። ወዴት? እስኪ እዛ ጋር ያላችሁት በኋላ ያላችሁት ሁሉ ወዴት ነው የወረደችው? እግዚአብሔር ይስጥልኝ። ኦሪት ዘፍጥረት ምዕራፍ 24 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ብላቴናይቱም እጅግ መልኳ ያማረ ነበረ፣ ወንድም የማታውቅ ድንግል ነበረች፣ ወደ ምንጭ ውሃም ወረደች ይላል። ሙሉ ቃሉ ይሄ ነው። ስለ ቃሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ እናንተ ያሰባችሁትን ብዙ ነገር ይኖራል። በደንብ ይዘን እንድንነሳ የፈለግኩት ታሪኩን ታውቁታላችሁ። የወረደችው ወደ ውሃ መቅጃ የወረደችው ርብቃ ናት። ርብቃ ከመውረዷ በፊት የአብርሃም ሎሌ መልእክተኛው ለይስሐቅ ሚስት ሊያጭ ከከነዓን ተነስቶ ወደ ሶርያ ሄዷል። ከአዋልደ ከነዓን ለልጅ ሚስት እንዳታጭ ብሎት አብርሃም ይስሐቅን ቃል አስገብቶት ስለነበረ ለአብርሃም ልጅ ለይስሐቅ ሚስት ሊያጭ በሄደበት ጊዜ በግመል ጭኖ ወርቅ ይዞ ከሄደ በኋላ ከውሃ ወንዝ አጠገብ ደረሰ። ከወንዙ አጠገብ ከደረሰ በኋላ ሁላችንም እንደምናውቀው ግመሎቹን ከወንዙ ዳር መስጎ ሰብስቦ ከጥላው አረፍ ብሎ ለጌታዬ ለአብርሃም ልጅ ለይስሐቅ ሚስት የምትሆን መልከ መልካም ድንግል የሆነች ሴት ባገኘው እግዚአብሔርም ጎዳናዬን ባቀናልኝ እያለ ይህን ሲያስብ ርብቃ ማድጋዋን ይዛ ውሃ ልትቀዳ መጣች። ከዚያም በኋላ ታጭታ ለማን ሚስት ሆነች? ንገሩኝ እንጂ። ለይስሐቅ ሚስት ሆነ። አብርሃም የእግዚአብሔር አብ ምሳሌ ነው። ይስሐቅ የእግዚአብሔር ወልድ ምሳሌ ነው። አብርሃም ሎሌውን ሲያምለው ወይንም ሎሌውን ቃል ሲያስገባው ለልጄ ከሀገሬ ሰዎች ነው እንጂ ከከናን ሰዎች ነው እንጂ ከሶርያ ሰዎች አጭተህ እንዳታጋባው ተጠንቀቅ ማልልኝ ብሎ ቃል ያስገባዋል። አንድ ነገር እዚህ ላይ ማንሳት ያስፈልጋል። የአብርሃም መልእክተኛ የይስሐቅ የልጁ ሎሌ ቃል ሲገባ ሲምል ጠንቅቆ ይምላል። ቃል የሚለወጥ የሚፈርስ አይደለምና ይስሐቅም አብርሃምም ቃል ሲያስገባው ሎሌውን ምን ብሎ መሰላችሁ ያስገባው? እና ጉልበቴን ምታ እጄን ጽፋ ብሎታል። ጉልበቴን ምታ ማለቱ የወለድኳቸው ቃሌን ባጥፍ አይባረክ በል ሲለው፣ ቃል የሚገባ ሰው ጠንቅቆ ቃል መግባት አለበት። በነገራችሁ ላይ አንድ ነገር ልንገራችሁ። እግዚአብሔር ተሳሉ ስለት አምጡ ብሎ አያስገድድም። የሰማችሁ ነው። እኔ አንድ ነገር ትዝ አለኝ ይሄን ሳነሳው ማለት ነው። በነገራችሁ ላይ የእግዚአብሔርን የሚበላ ሰው የሱን የሚበላ ነው የሚጣልበት። ይሄን ታውቃላችሁ አይደል? ስናገባ የመጀመሪያ ማን ይቅደም በሏ ተናገሩ። ኋላም የኔ ነሽ አሁንም ችግር የለው የሚል ዲስኩር የለም። እሺ በቃ ስታገባ የመጀመሪያ ለማን ይሆን በሉ ተናገሩ። መቁረብ ከዛ 40 ቀን መጾም ማለት ነው። ዝም ብሎ ተጋብቶ መሄድ የለም። ለዚያ ነው ያላችሁ ሰው ሲያገባ መጀመሪያ ትዳሩን ለእግዚአብሔር አይሰጥም። ለማን አይሰጥም በሉ ተናገሩ። ስትተጫጩ የመጀመሪያ የእናንተ መስፈርት ነው የሚቀደው የእግዚአብሔር መስፈርት። ብጠይቅ ጉድ ይፈላል ማለት ነው።
አሁን ያልተጫጨ ትንሽ ሰው ነው የሚኖረው ብዬ አስባለሁ። እንግዲህ ሳስብ ነው እንደዛ ያልኩት፣ ይቅር በሉኝ። ግን 24 ሰዓት እንኳን በሰላም አይውሉም። ብዙ ነገር ሲለቃቀሙ እንደው ምን ሆነ ነው ያልተወልክ በማለት ብቻ ይጣላሉ። አይደለም ይጣላስ ምን ነው እንዴ? እንደው ተመልከቱ፣ ምን ነው የልብ ቅርጽ ያላክል ተባብረው ልኩ ይጣላሉ። ጸባይ ተቀይረዋል ብለው ማለት ነው። እንደዚያ ነው የምትጣሉት ማለት ለምን? መጀመሪያ መስፈርቱን ለእግዚአብሔር ስላልሰጣችሁ ማለት ነው። አይውላችሁ አንድ ነገር ልንገራችሁ። ትዳር ውስጥ ለመኖር የሚፈልግ ሰው መጀመሪያ 3 ነገር ያስፈልገዋል። የመጀመሪያ ቻይ መሆን፣ ቅድሚያ መስጠት ማለት ነው። አገባገባ ስላለ ማግባት ነው ነው ብዬ እኮ ነው። ስለዚህ ቅድሚያ ለእግዚአብሔር መስጠት ማለት ተመልከቱ። እየሰማችሁ ነው? ትሰማላችሁ ብዬ አስባለሁ አይደል? በደንብ ነው የምትሰሙት። ቆይ እናንተ እንዳሰሙሽ አሁን እናንተ ብቻ ስሙኝ ማለት ነው። የመጀመሪያ ሲሰጥ ይኸውላችሁ ባል ሚስት ሲታጭ ማለት ነው ምን መሰላችሁ? የመጀመሪያ መስፈርት ቤተክርስቲያን የምታዘው የመጀመሪያው መስፈርት ሃይማኖት አላት ወይ? ሰምታችኋል? ምን አላት? ምን አላት ይጠየቃል። አሁን ችግር የለውም ማተብ ካሰረች። ሁለተኛ ክርስቲያናዊ ህይወት አላት ወይ? ምናዊ ህይወት ክርስቲያናዊ ህይወት አላት ወይ ካለ ከዛ በኋላ ስትገባ ምንድነው መስፈርት አድርገህ የገባው? ወኑ ንገሩኝ እንጂ ከእግዚአብሔር ቤት እንዳትለይህ የእግዚአብሔር ናት። ክርስቲያናዊ ህይወት ካላት አንተን የምታከብር ትሆናለች። እርግጠኛ ሆኜ የምነግራችሁ ሚስት የምትሆን ሴት ምን አይነት ናት ካላችሁ መንፈሳዊ ሴት ብቻ ናት። እቺ እዛ አካባቢ ጸጉሯ ጠራ ያለው እናንተን አይደለም ሻላየሁትም ተሸፍኗል ብዬ ነው። ችግር የለም አንጣላም። አሁን ያ ጸጉሯ ጠራ ያለው እዛው ነው አሳጠራ የምታስቀረው ማለት ነው። ዝም ብሎ እዛ ጋር የሚታይ መልክ አይኗ ኩልል ያለው ሌላ፣ ከዛ በስተጀርባ ሌላ ነው። እሺ ባቷን እየገለጠች የምትወጣው ብዙ አንተ እንዳያት ብዙ የሚያያት ሰው አለ። በነገራችሁ ላይ ሰው ጀሎ እኮ ነው እንጂ አሁን ክፍቱን ያደረ ገንፎ ይበላል እንዴ? ክፍቱን ያደረ የምታዩ ናችሁ ነው ማለት ነው። የተገለጠ ሰው አትዩ፣ የተከደነ ነው ማየት። እውነቴን ነው እንደ እናንተም አትገላለጡ እንዴ። እኔ ሌላ አላልኩም ማደራችሁን። እሺ ዝም በሉ። እኔ ያልኩት ያቺን አንተ እዚያ ጋር ኧረ በስመ አብ አየኸው መልኳ ያልካት ሌላ ደግሞ አየኸው የሚላት አለ ማለት ነው። ስለዚህ አንተ ስታያት ምን ለማለት ፈልገህ ነው የሚሉት እኮ ተመልከቱ። ወደው እንዳይመስላችሁ አጅሪት የሚላት ብዙ ሰው ስላለ ማለት ነው። በዚያ መካከል በዚያ በሚያበራ በውብ አይን መካከል በዚያ በውብ ፊት መካከል በአማረ ጸጉር መካከል የማያምር ክፉ ማንነት አለ፣ ጸባይ ማለት ነው። ነገረ መልቀም። ይህንን መስፈርት ማድረግ ያለብን ምንድነው ካል እኔ በነገራችሁ ላይ መልከኞቹን እየተሳደብኩ አይደለም። እሺ በዚያው ላይ እንዳትቀየሙኝ ማለት የፈለኩትን ተረድታችኋል ብዬ ነው። ስለዚህ እንደዚያ ብለህ ከገባ መልኳ ይኸውላችሁ፣ እየሰማችሁ ነው። መልክ ይሰለቻል አይሰለችም? ንገሩኝ እንጂ አይሰለችም? ይሰለቻል። እርግጠኛ ሆኜ ልንገራችሁ፣ በነገራችሁ ላይ ሴትን ጅል የሚያረጋት አንድ ጸባይ አለ። እሱ ምንድነው? እንደተጠየቀች እሺ ማለቷ ማለት ነው። ከዛ ርካሽ መሆኑ አይ ማለት ዋጋዋን ዝቅ ብላ እንድትታይ ያደርጋታል ማለት ነው። ከዛ ዝቅ አድርጋ እነሱም እኮ ላስብበት የሚሉት አንተ በደንብ እንድትለፋ ፈልገው ላስብበት ይላሉ ማለት ነው። ሁሉንም ላስብበት ይላሉ፣ ሁሉም ይሰግዳል ማለት ነው። ላስብበት ሳይሆን ተመልከቱ፣ ምንድነው መባል ያለበት? መወሰን። አለኝ የለኝም አልፈልግም የመልስ ነው አይደል? ስለዚህ ተመልከቱ፣ ልብ በሉና ስሙ። ልነግራችሁ ያልኩት ሌላ ነው። ያ የሚታያ መልክ ባገባሃት ዕለት ማታውን ያስጠላል። እርግጠኛው የምነግርህ ማለት ነው። ያስጠላል ማለት ትጠላታለህ፣ ውጪ ትላታለህ ማለት አይደለም። ያን መልክ ተለምደውና ሌላ መልክ ትፈልጋለህ። የለመዳችሁት መልክ የለም? የተለመደ መልክ የለም? እሺ እናንተ ዝም በሉ። የለመዳችሁ ሰው የለም? እናንተ ስልክ እስከሚቀበል የለመደ እንደው ዛሬ በቃ ምንም አልና ብቻ ስልክ አምጪ ብሎ የተቀበለሽ ወንድ ኋላ በሰባተኛው ቀን አልተጣላችሁ? መልካችሁን ለምዶታል ማለት ነው። ስለዚህ ምንድነው ለማለት የፈለኩት? ያ ውበት ከሆነ የታየው መልክ ይለመዳል። መልክ ሲለመድ ፍቅር ሊያልቅ ነው ማለት ነው።
ዝናም ከሆነ ዝናም ይለመዳል። መልክ መለመዱም ባይሆን ይረግፋል፣ በበሽታ ይበላሻል። ያም ባይሆን በእርጅና ይበላሻል። ስለዚህ ሰው መስፈርት አድርጎ መግባት ያለበት ምንድነው? ማንነት። እስኪ ማንነት በሉ ንገሩኝ። ከዚያ ከሚያምር መልክ በስተጀርባ ምን አይነት ማንነት አለ ነው ጥያቄ። ያን ማንነት ይዘህ ከቀጠልክ ሶስት ነገር ታገኛለህ። አንደኛ በትዳር ውስጥ መቻቻል። እስኪ በሉ መቻቻል በሉ ንገሩኝ። መቻቻል ማለት ይኸውላችሁ የተረገጡ መቻል አይደለም። ያ ነገር ያ ሰው ደግ ነገር መስሎት እንጂ ከክፋት እንዳላደረገው መረዳት። ሁለተኛ ዝም ማለት፣ ዝም ነገር ሲበዛ ማለት ነው። ሶስተኛው ምንድነው? ማሳለፍ፣ እንዳንሰው መሆን። ያለዛ እሷም አንድ ስመልስ አንተም አንድ ከመለስ ቀንዳችሁን ተባብላችሁ ማለቁ ነው ማለት ነው። ገብቷችኋል? ስለዚህ አስቀድመን ለማን እንስጥ? በሉ ለእግዚአብሔር በሉ እስኪ። ስናገባ ማን ይቅደም? መስፈርት መሆን ያለበት በቤተ ክርስቲያን ያገባል ወይ? በስርዓተ ቤተ ክርስቲያን ትሄዳለች ወይ? ያ ከሆነ እግዚአብሔር ከቀደመ ትዳር ይባረካል። አንዳንድ ሰው መጀመሪያ በሜዳ ያገባና ሲጣላ መጥቶ ቤተ ክርስቲያን ያለቅሳል። ያልነገርከውን እኮ ነው። አሁን ምን አድርገኝ ነው የምትለው? እግዚአብሔር እንደው ከእሱ ጋር ያገናኘ ቀን ምን አለ ሞቼ ቢሆን ትላለች የመጣ ቤተ ክርስቲያን ማለት ነው። እንደዚህ አያዋጣም። መጀመሪያ እግዚአብሔርን ቅደም መቻል። መስፈርቱ ይሄ ነው። በዚህ ትዳር መሰረት ሂዱ ብሎ ያስቀመጠውን ሕግ አፍርሶ የሄደ ሰው መጥቶ ማልቀስ ይችላል። አሁንም ቢሆን ሕግ አፍርሰን የተዋወቅን ሰዎች ካለን ለቤተ ክርስቲያን እንድናሳውቅ አምላከ ቅዱሳን ይርዳን። ይሄን ካልኳችሁ ወደ ነገር ልመልሳችሁ። የመጀመሪያውን ለማን መስጠት? በሉ ነገር ሁላችሁ የመጀመሪያውን ለማን? ሁሉንም ለእግዚአብሔር። ክብርም ቢሆን ለእግዚአብሔር መሰጠት ነው ያለበት። ዝናም ቢሆን ለእግዚአብሔር መሰጠት ነው ያለበት። የመጀመሪያውን ለእግዚአብሔር ከሰጠን የኛን ማን ይባርካል? የኛን ማን ይባርካል? እየቆረጠ ይስጠን እንስጠው ወይስ? የአንድ የሰባኪ ቀልድ አለ ልንገራቸው። የሰባኪ ቀልድ ነው የሚባለው። አንድ ሰው ምን አደረገ መሰላችሁ? ውሃ ይገባል። ውሃ ሲገባ እንጨት ይይዛል። ውሃ ውስጥ ጎርፉ እያንጓለለው ሲሄድ ማለት ነው። ከዛ እንጨት ይዞ ጌታ አድነኝ 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 ሲል እንጨቱን ልቀቀው ይለዋል፣ ተገርጦ ማለት ነው። ከዛ አይ ይሄን ለቅቄማ ጭንቅ ነው ብሎ እንጨቱን ይዞ ትንሽ እንደሄደ እንጨቱ ደግሞ ያመልጠዋል። ከዛ ወደ ዳር ይደርስና ሳር ይይዛል ወንዙ ዳር ላይ። ከዛ ያን ሳር ይዞ ሊወጣ ሲጎትት ሳሩ ንቅል ሲል እባክህ አድነኝ ጌታ ሆይ ይለዋል። ሳሩን ልቀቀውና ላድንሃል። ምኑን ልቀቀውና? ከዛ ምን ቢል ጥሩ ነው? እናንተ ብትሆኑ ምን ትላላችሁ? አይ ብዬ ዳር ደርሼ ሳሩንም አልለቀውም ብሎ ሳሩን ይዤ እወጣለሁ ሲል ተነቅሎ ይዞት ሄደ ማለት ነው። ሰው እንደዛ ነው እያደረገ ያለው። 10 ብር ካገኘ እንዴት 1 ብር እሰጣለሁ ያስኳትን ማለቱ ነው ማለት ነው። እንደዛ ይባላል። እንዲበረክትልን ከፈለግን ከቻል ሁሉን እንስጠው ለእግዚአብሔር፣ ከኛም ቀንሰን ማለት ነው። ምክንያቱም ባይሰጠንም እንኳን ያ እንዲበቃን ማድረግ ማን ይቻላል? እግዚአብሔር ባለን ነገር ሳይሆን የሚያኖረን በሌለንም ነው። እስኪ በሉላችሁ በሌለን በሉ ያኖረናል። ምን በሌለን ነው የሚያኖረን? ምንም ሳይኖረን እግዚአብሔር ያኖረናል። በእናታችን ማህፀን ምግብ አዘጋጅተን አይደለም፣ ልብስ ተሰጥቶን አይደለም፣ ሌላም ነገር ኖሮን አይደለም። ሁሉን ችሎ ያኖረን እግዚአብሔር ነው። ቅዱሳንን ከበቁ በኋላ ያለ ምግብ የሚያኖራቸው በሌለ የሚያኖራቸው እግዚአብሔር ነው። መላእክትን ምግብ ሳይኖሩ በምስጋና ብቻ ጸንተው እንዲኖሩ የሚያደርጋቸው እግዚአብሔር ነው። ባለማ አንተም ትኖራለህ፣ ባለህማ አንተም ትሰጣለህ። እግዚአብሔር ግን በሌለ ነገር ያኖረኛል ብለን ማመን ማለት ነው። እስኪ በሉ በሌለ በሉ ያኖረናል። እኛን የሌለ ነው አይደል ያኖረን ነበራችሁ እንዴ እናንተ? አልነበር? የሌለነውን ምን አለ አመጣን። የሌለነውን ካመጣን ያለነውን ማብላት ይሳናል እግዚአብሔር። ሁላችንንም እንዲያኖረን እግዚአብሔር መልካም ፈቃዱ ይሁንልን። ከዚህ በኋላ እግዚአብሔርን ትሰጣላችሁ አይደል ብዬ ላስብ አይደል? እሺ እንግዲህ ከሰጣችሁ ስጡ፣ ካልሰጣችሁ እንደፈለጋችሁ አይደል። መናገር ያለብኝን ነግራችኋለሁ ማለት ነው። ስለዚህ ተመልከቱ፣ ቃል ገባ። ማን? የአብርሃም መልእክተኛ ጠንቅቆ ይምላል። ልብ ብላችሁ ስሙ። እየሰማችሁ ነው? ስለት ስትሳሉ ተሳሉ ብሎ እግዚአብሔር አያስገድድም። ከተሳላችሁ ግን ካስቀራችሁ ትፈርድባችኋል። ለምን መሰላችሁ? እሰጥሃለሁ ካላችሁት እግዚአብሔር ቃሉ ይታጠፋል አይታጠፍም?
አይታጠፍም። ቃሉ ካልታጠፈ ደግሞ እኛ ደግሞ ቃላችንን ካጠፍን ያችን ቃላችንን ይፈልጋታል። ለዚህ ነው መክብብ ምን ይላል? አንተ ሰው ወሰወታው ውስተ ቤተ ክርስቲያን ኢትጎጉ በአፉከ፣ አንተ ሰው ወደ ቤተ ክርስቲያን በምትሄድበት ጊዜ በእግርህ አትቸኩል፣ ባፍህም አታንጎራጉር። ማለት ምንድን ነው? እግረ ልቡናህን አንስተህ ለእግዚአብሔር የሌለህን እሰጣለሁ ብለህ ቃል አትግባ። ከገባህ ግን የገባኸውን ቃል ማን ይፈልገዋል? ማን ይፈልገዋል? እግዚአብሔር ይፈልገዋል። ያንን ቃላችንን እግዚአብሔር ይፈልገዋል። ለምንድን ነው የሚፈልገው ካላችሁ፣ አሁን ደግሞ አንድ ሰው የሚል ነገር አለ። አንዳንድ ሰው እሺ ልተወው፣ ይሄ ስለቴ ካልደረሰ ልስጥ አልስጥ የሚል ሰው ገጥሟቸው ያውቃል? ስጥ፣ ገብተሃል፣ እየሰማችሁ ነው? ሲደርስ እሰጣለሁ፣ ካረገልኝ እሰጣለሁ አይባልም። ሁለተኛ እንዳይደግማችሁ ማለት ነው። እንደዚያ ከሆነ በብሩ ማንን እየገዛችሁት ነው? ንገሩኝ እንጂ እግዚአብሔር ይሄን እሰጣለሁ አንተ ደግሞ አድርግልኝ ነው የሚባለው። ባያደርግልንም እግዚአብሔር ምን ያለ ነገር እየፈለገ ነው? የተሻለ ነገር በሉላችሁ። ምን ያለ ነገር እየፈለገ ነው? አቅዶ መሳል፣ አቅዶ ሱባኤ መግባት። በተለይ ሴቶቹ ላይ ያተኩራል ይሄ ነገር። አቅዶ እገሌን እንዳገባ አርሴማ ተገለጭልኝ ብሎ ሱባኤ መግባት። ካልተገለጠች በቃ አርሴማ የለችም ማለት ነው በእናንተ ቤት። እንደዚህ አቅዶ መግባት ማን መሆን ነው? ማን ምንድነው ያደረገ መሰላችሁ? አህያው ሲጠፋው ሱባኤ ገባ። ለአህያው ማለት ነው። አንድ አህያ ነው ያለው፣ ለአህያው ሱባኤ ገባ። ሱባኤ ገባው ምን ብሎ ነው? አህዬ ከተገኘ እግዚአብሔር አለ፣ ካልተገኘ የለም ብሎ ማለት ነው። ከተገኘ ማን አለ? ነገሩኝ እንጂ ካልተገኘ ማን የለም? እግዚአብሔር ምን አደረገ መሰላችሁ? አህያው ጓሮ ነበር፣ እልም ብሎ ርቆ እንዲሄድ አደረገው ይላሉ ተርጓሚያን። ለምን እንደዛ አደረገ ቢባል እግዚአብሔር ደራ አይወድም። ማን እግዚአብሔር አለ ቢልም የለም ቢልም ለእግዚአብሔር መጨመር ይችላል? ክብር ይችላል? አይችልም? እኛ ብሩን ሰጠነው አልሰጠነው እግዚአብሔር ይቸግራል? የገባነውን ማምጣት የሚባለው ለዛ አቅደን አንግባ። ስለት ተስያለው መድኃኒዓለም ይርዳ በሉ፣ ስለቴን አላስቀርም ነው የሚባለው። ካልደረሰ ማስቀረት አይቻልም። ምክንያቱም ያ ነገር እሳት ስለሆነ ቢሰጠን ስለማይጠቅመን እግዚአብሔር አርቆታል። ሌላው ደግሞ ምንድነው? ወይንም ተመልከቱ፣ እግዚአብሔር አዘግይቶ ሲሰጠን ብዙ ነገር አብዝቶ ስለሚሰጠን አዘግይቶታል። ስለዚህ ምን ማለት መስጠት ይጠበቃል። ከዛ በኋላ እግዚአብሔር ምን አደረገ? አህያውን አጠፋው፣ እንዲርቅ አደረገው። ዝም አለ። ከዛ ዝም ሲል እግዚአብሔር አህያው ራቅ። እግዚአብሔር አህያ ጠባቂ አይደለም። እሺ አንዳንድ የምትሰሙ ሰዎች እግዚአብሔር አህያ ጠባቂ ነው አይባልም። እግዚአብሔር ሁሉን ይጠብቃል አይጠብቅም? ይጠብቃል። ዝም አለ ነው። ከዚያ በኋላ ተመልክተው አህያው ሄድ ከራቀ በኋላ ምን አደረገ ማለት? ሱባኤውን ጨርሶ ሲወጣ አህያው የለም። በቃ ለኔ ለአንድ አህያ ያልሆነ ከኔ በላይ ባይታዊ የለም። ለየኔን አህያ ያላስገኘ እግዚአብሔር ምን እግዚአብሔር ነው? እግዚአብሔር የለም ማለት ነው። ከዛ ማን የተጎዳው? ነገሩኝ እንጂ እግዚአብሔር የለም ቢባል አለመኖር ይችላል? ይኖራል። እግዚአብሔር እንኳን እግዚአብሔር እኔን የለህም ብትሉኝ አለሁ። በቃ እንኳን እኔን አንድን ሳር የለሽም አንቺ ሳር ብንላት እንዳትኖር ማድረግ እንችላለን? አንችልም። አለችና ማለት ነው። ስለዚህ ሁላችንም የምንገባው ቃል አስተውለን እንድንገባ መድኃኒዓለም ይርዳን። ስለዚህ ምንድነው ቃል ከመግባት ጋር አያይዤ አንድ ነገር ነው መናገር የፈለኩት። በየቦታው ቃል መግባት በዝቷል አይደል? ንስሐ አባት የለም፣ የምትገቡት ለየብቻችሁ ነው። ቃል ኪዳን ገብርኤልን ገብርኤል፣ ሚካኤልን ሚካኤልን፣ እዛ በሳምንቱ ወግጅ ይላል ሰውዬው ማለት ነው። እንደዚህ አይነት ቃል አይፈቀድም። እንደዚህ ከፈለጋችሁ ለምንድን ነው ልነግራችሁ የፈለኩት? ቃል ከገባ አገባለሁ ካልሽ ቃልሽን ጠብቀሽ ኑሪ ማለት ነው። ያንን ቃል ማን ይፈልገዋል? እግዚአብሔር። ለዕለቱ የተሻለች ሴት የተሻለ ባል ልታገኝ ትችላለሽ። የተሻለ ሚስት ልታገኝ ትችላለህ። ቃልህን አፍርሰህ የተከተለከው ሰው ቃሉን አፍርሶ አንተን ትቶ እንዲሄድ ያደርጋል እግዚአብሔር። ለምን? አንተ ቃልህን አፍርሰሃል። ለዕለቱ ተመልከቱ። ለዕለቱ እኮ ኃጢአት ገነት መስላ ልትታይ ትችላለች አይደል እንዴ? ዋናው ሐሳብ ምንድነው ከተባለ መጨረሻ ላይ የሚመጣው ነው። ሌባ ለዕለቱ ሲሰርቅ እኮ ችግር የለበትም ማለት ብሩን ነው የሚያስታውሰው። ፖሊስ ይዞ ሲያቀምሰው ነው ኋላ ችግር የሚመጣው ማለት ነው አይደል? አሁን ሌባው አይደበደብም መሰለኝና እሺ ተውት። እና ዋናው ሐሳብ ምንድነው? ኃጢአት መጀመሪያ ሲሰራት ጥሩን አደስ ትላለች አይደል? ሰው አሁን
ሰው ዝሙት ሲፈጽም ክብሩ ትዝ አይለው። ያንን ኃጢአት ከሰራው በኋላ ህሊናው ይሞታል። ህሊናው ምን ይጀምራል? ወቀሳ ማለት ነው። ምን ይጀምራል ህሊና? እስኪ በሞት አንድ ነገር ልንገራችሁ። ትልቅ ዳኛ ማን ነው? ማን ነው? ከእግዚአብሔር በታች ማን ነው? ንገሩኝ እንጂ ማን? ገብርኤል ህሊና። ይሄ ማለት አሁን እኔ ፊት መዋሸት ይቻላል አይቻልም? ይቻላል አይቻልም? ይቻላል። እዚህ ጋር ግን መዋሸት ትችላላችሁ አትችሉም? ንገሩኝ እንጂ ነጠላ ተክበስብሰን ለብሰን መተን እዚህ ጋር ተንጀርቀን ቆመን ሌባ ይላል ራሱ እኮ ነው የሚል እንደዚያ ማለት ነው። እኔ እኮ ይገርምዎታል አባ አሁን 3 ሰዓት እየበላ ይገርምዎታል አባ ከምሽቱ 1 ሰዓት የምበላ ስትል ጭንቅላት ሌባ 3 ሰዓት ላይ የበላ ይላል። እዚህ እኮ ነው እንደዚያ የሚመርጥ። ከዛ ይመጣና አባ አስራት መቁራት እንዳላስቀርም ያው 20 ሺህ ብር ግን አንተ 1 ሚሊዮን ብር አግኝተህ ከሆነ ብዙ ብር ስላስቀረ ሌባ ይላል። እዚህ ጋር ተመልከቱ። ከዚህ መሸሽ በፍጹም አይቻልም። በፍጹም እግዚአብሔር የሚፈርድብን ተመልከቱ። ህሊናና እግዚአብሔር አንድ ናቸው። ለምን? እግዚአብሔር እውነተኛ ፈራጅ እንደሆነ ተመልከቱ። ህሊና ለሰው እውነተኛ ፈራጅ ነው። ከህሊናው ሰው ተደብቆ መስረቅ አይችልም። ሰው ከህሊናው ተደብቆ መዋሸት አይችልም። ምላሱ ሊዋሽ ይችላል፣ ህሊናው ግን ይወቅሰዋል ማለት ነው። እግዚአብሔር ህሊናችንን እንድንሰማው ያደርጋል። ለዚህ እኮ ነው ብዙ ሰው ተመልከቱ፣ ብዙ ሰው በጣም ተቅበዝባዥ ይሆናል። ብዙ ባለሀብት ወይንም ብዙ ሰው የከዳ የሰረቀ ሰው የገደለ እንደው ሞት ያፈርሰውለት። አሁን ሰው አንድ ሌባ እዛ ሰርቆ ቢመጣ በሰላም ይቀመጣል? ንገሩኝ እንጂ አንድም ሰው አላየሁም። ግን ዝም ብሎ እንደው ዝም ብሎ አይት ፊቱ ጠቆር ያለ ሰው ሲል ይሆን እንደ ሰው ተመልከቱ። ሌባ ሰውና ኃጢአተኛ ሰው አስቀድሞ የሚቆጣ ራሱ ነው። እስኪ ራሱ በሉ እንጂ ነገሩ። አሁን እኔ እዚህ ጋር ሆኜ ሌባ ሁላ ጉቦ የምትቀበል ስል ልብ በሉ ይላል ሰውዬው። እኔ አላልኩም እኮ እኔ ገሌ አላልኩም። አሁን አቶ እንትና አላልኩም። ጉቦ የምትበላ ወዮልህ ካልኩኝ አሁን ሰውዬው ምን ይላል? አያሌ ሰባኪ እየተሳደበ ይላል ሰውዬው ራሱ ቁጭ ብሎ ማለት ነው። ቅድም ራሱ እናንተ እያላችሁ ነበር ወጣት እንዲህ ያደርጋል ቃል ገብቶ ያፈርሳል ስል አዎ እኔም አላላችሁ ብላችኋል። እኔም ብላችኋል ማለት ነው። ያላፈረሳችሁት ደግሞ እንደው ልታው ያሰባችሁ እኔም ብታው ብላችኋል ማለት አላላችሁ ማለት ብላችኋል። ምንም ጥያቄ የለውም። ስለዚህ ሰው ከማን መደበቅ አይችልም። በሉ ንገሩኝ እንጂ ንገሩኝ። ሰው ተመልከቱ። አንዲት ልጅ ነበረችና ገጠር ድንች ይበላል። የገጠር ሰው ክረምት የሚወጣ ይላችሁ እንጀራ ከሌለ ድንች እየተቀቀለ ይበላልና ሲረባት አንዷን ድንች ስጠብስ ሲረባት አንዷን ስጠብስ ልጅቱ እናት አባቷ ዱር እንደሄዱ ሲመጡ ድንቹ ባዶ ሆኗል። ቤት ያለው ማለት ነው ለራት የተቀመጠው። ከዛ ቁጭ ብለው እናቲቱም አባትየው ምንም አላሉ። ልጅቱ ካባር ገባችና ምን አባታችሁ ሆናችሁ ነው የምታሙኝ አለች። እንዴ ምንም እኮ አላሏት ማለት ነው። እንደ ሰውየው አላሉ ሰውየው ምን አልመሰለችው ሚስቱን በዱላ ይላታል። በዱላ ብሎ ዝም ትላለች። ከዛ ዝም ስትለው አሁን እኮ ደግሞ በልብሽ እየተሳደብሽ ነው የሚሆን ብሎ ደግሞ ደገማታል ማለት እና ተመልከቱ አስቀድሞ ሌባ ሰው አስቀድሞ ራሱ ነው የሚቆጣው። ኃጢአተኛ ሰው ተመልከቱ የሚያሳድደው ሳይኖር ይሮጣል። ተመልከቱ ኃጢአተኛ ሌባ ሰው ሳትነኩት ነው የሚጮህ። ሳትነኩት እኮ ነው ገና እንዲህ ሳትሉ ቋ ይላል ራሱ ማለት ነው። ለምን ዛራ የሚመታው ማን ስለሆነ? ህሊናው ማለት ነው። እግዚአብሔር ህሊናችንን እንድንሰማ ይርዳን። ስለዚህ ሁላችሁም ለህሊናችሁ ኑሩ። በቃ ምንም አይኑር፣ ማንም አያችሁ። ማን ያችኋል? በሉ ንገሩኝ እንጂ እግዚአብሔር ያለ እግዚአብሔር እንዳየ የማይዋሽ ማን አለ? እዚህ ጋር ህሊና አለ። ጻድቅ ብትመስል፣ ቆራቢ ብትመስል፣ ሻሽ ጠምጥመህ መምህር ብትመስል፣ የውሸት ልትመስል ትችላለህ። የእውነት ግን ህሊና ይወቅሳል። የውሸት ቆራቢ ነኝ ብለህ ልታወራ ትችላለህ። የእውነት ህሊና ይወቅሳል። የውሸት እኔ ንጹህ ክርስቲያን ነኝ ብለህ ልታወራ ትችላለህ። የእውነት ህሊና ይወቅሳል። የውሸት ተቀምጠህ ጉቦ ይጥፋ እያልክ ልትናገር ትችላለህ። የእውነት ግን ህሊና
ካሜራ ፊት ስለሆንክ ጉዳዩን ኋላ ስለምንፈጽመው በኋላ እንገናኝ እንዲህ ብለህ 5000 ብር 50000 ብር ይዘና ብለህ በአካውንት ያስላከው በካሽ ብር የተቀበልከው ህሊና ያንን አንስቶ ይወቅሳል ማለት። አሁን ዘመናዊ ስርቆት ነው የመጣው። አካውንት ስለሚመረመር ኋላ እንገናኝ አውጥተህ እዛ ጋር እንገናኝ እያሉ ይሰርቃሉ ማለት ነው። ደግሞ ሌላችሁ ወቅሷችሁ እኔ ጋር እንዳትጣሉ፣ እኔ እናንተን አላየሁ። እሺ እየሰማችሁ ነው? ምንን መጠበቅ በሉ፣ ቃልን በሉ እስኪ። ቃል ሲገባ ምን ተብሎ መግባት? አስተውሎ መግባት። እንደው ተመልከቱ፣ አግባ ሲል አለማግባት ማዳመጥ። ሳገባ ምን አይነት መከራ አለ፣ ብመነኩስስ ምን አይነት መከራ ያገኘኛል። እንደዚያ ስላችሁ ደግሞ ዝም ብዬ ላጥ ሆኜ ልኑር አይቻልም። አሁን ሰው ምን ያደርጋል መሰላችሁ? ለብቻው 30,000 ብር አውጥቶ እየበላ አግባ ስትሉት አይ ብር ስለሌለኝ አላገባም ይላል። እየሰማችሁ ነው? ለብቻ የምታወጣው ትዳር ይመራል አይመራም? ይመራል አይመራም? ንገሩኝ እንጂ ይመራል አይመራም? አንድ ተማሪ ነውና 20 ዓመት ቅኔ ቤት ይቀመጣል። 20 ዓመት ተቀምጦ መምህሩ በ20 ዓመት በቅሏቸውን ይዘው ሲወጡ ያገኙታል። ከዛ እስኪ በል እንዴ መቼ ነው የመጣው ደግሞ አንተ እንግዳ ተማሪ አሉት። አረ የኔታ 20 ዓመቴ ነው 20 ዓመት ሞልቶኛል። እስኪ በል እና አስነጋሪ አልሆንክም እንዴ እስካሁን ጉባኤ መትካያ እኮ ነው። እስኪ በል አንዱን መወድስ በልልኝ ይሉታል። መወድስ አታውቁናል። ከዛ ቅኔ በል አሉት ባጭሩ ለእናንተ ማለት ነው። ሲሉት አይ የኔታ እኔ የሚበላ ስላልነበረ ምንም አልተማርኩም አላቸው። 20 ዓመት ሙሉ አሉት። ቆይ የሚበላ ስላልነበረ ምንም ካልተማርክ ምን እየበላ ደነቆርክ? እንዴ አሁን ሰው ምን እየበላ ነው የተቀመጥከው? አንተ ነው የሚበላ ከሌለ የሚከፈል ከሌለ ምን እየከፈልክ እየኖርክ ነው? በሰዓቱ መሰብሰብ አስፈላጊ ነው። ቢያንስ ሰው እስከ 30 ዓመቱ በ30 ዓመት ሲሞላ ማግባት አለበት። እስከ 30 ዓመት ማለት ነው። ወይ ማግባት አለበት ወይ መመንኩስ አለበት። አሁን ሰው የማያገባው አይደል? እንተዋወቃለን እንዲያ ነው ማለት ነው። እንዲያ ነው እንግዲህ እንተዋወቃለን ስላችሁ እኔ አላውቅም። እሺ እናንተ ደግሞ ችግር ነው ሰው መሰንጠቅ ልማዱ ነው። እንደዚያ ማለት ነው የምትሉትን እዚያው እንዳላችሁት ነው። እሺ እና ተመልከቱ፣ ምንድነው መሰላችሁ ትዳር ሲገባም ልብ ብላችሁ ስሙ። መጀመሪያ ለማግባት ስታስቡ በሞት ያፈርሰዋል። እየሰማችሁ ነው? ራሳችን ጋር ተግባብተናል አልተግባባንም? ከራሳችሁ ጋር ትግባባላችሁ? ትግባባላችሁ? እኔ ገና ከራሴ ጋር አልተግባባሁም። ከራሴ ጋር ማለት ነው። አንዳንድ ጊዜ ሰው ራሱ ይጠፋበታል እንኳን የራሱን ጸባይ ሰው ያውቃል። እስኪ ንገረኝ እኔ ምንድን ነኝ ይላል። ደጉን እንድትነግሩት እኮ ነው። አንተ ነገረኛ ነህ ካለው ሰውዬ ስርዓት ያዝ ብሎ ቁጭ ማለት ነው። እንግዲህ ምን እንዴት ያለ ነው ጸባይ ሲል ደግ ነህ አንተ እንደው ከምንም ጫፍ ማደርስ እንዳንተ ያለ ሰፈራችን ላይ የለም። ቃሱም ደስ ይላል ማለት ነው። እንደዚህ አይደለም። ሰው የራሱን ጸባይ መጀመሪያ ማወቅ አለበት። የኔ ጸባይ ምንድነው ብለን ማሰብ። እስኪ የእናንተ ጸባይ ምንድነው? ትዕግስተኛ ናችሁ? መጀመሪያ ሰምተህ ማሳለፍ ትችላለህ? ሰው ተመልከቱ፣ የሴት ጸባይ መጥፎ ነው፣ የወንድ ጸባይ መጥፎ ነው። እየሰማችሁ ነው? ጥሩ ነው። አሁን የሰው ጸባይ ጥሩ ነው አይደል? ሁለት ሰዎች ናቸው በአንድ ተስማምተው እንዲኖሩ የሚሆኑት ማለት ነው። እሳት ማግባት ስንፈልግ ምን ማለት አስቀድመን ራሳችንን ማወቅ። ሁለተኛ የምንገባበት ትዳር እድር አይደለም። በሞት ያፈርሱላችሁ። ትዳር እድር ነው እንዴ? ንገሩኝ እንጂ። ትዳሩን የሚፈታ ሰው ሃይማኖት እንደሌለው ሰው ነው የሚቆጠረው። ትዳሩን የሚያፈርስ ለምን? ሚስት የቤተ ክርስቲያን ምሳሌ ናት። ሙሽራ የክርስቶስ ምሳሌ ነው። ልጆች የምእመናን ምሳሌ ናቸው። ይኸውላችሁ ሚስት ነገረኛ እንኳን ብትሆን ባል ሚስትን መፍታት አይችልም። ለምን? እስኪ ለምን በሉ እንጂ። ሚስት ብትመክን መፈታት አይችልም። ሚስት ተመልከቱ፣ ምንም ነገር ይድረስባት አካሏም ይቆረጥ አትፈታም። ለምን? ተመልከቱ፣ ሚስቱን የሚፈታ ሰው ኃያሉ መልከኛው መለኮት መልክ ከሌለው ስጋ ጋር ከተዋሃደ በኋላ የተዋሃደው ስጋ ደካማ ስለሆነ ስጋን ፈቶታል ማለት የተዋሃደውን ስጋ ተለይቶታል ብሎ እንደካደ ነው የሚቆጠርበት። ትዳራችን ራሱ ሃይማኖት ነው ማለት። ትዳር ምንድን ነው? በሉ ንገሩኝ እንጂ በሉ ንገሩኝ።
ትዳር ምንድነው? እለሽ ሚስት ማንን ትመስላለች? በቤተ ክርስቲያንን ወር እንጂ ምንም ደካማ ብትሆን ነገረኛም ብትሆን ያችን ሚስትን ታግሶ መኖር ያስፈልጋል። ለምን? ቤተ ክርስቲያንን ነው የምትመስለው። ባል ደግሞ ማንን ይመስላል? ክርስቶስን። ባልና ሚስት በሩካቤ አንድ ልጅ እንደሚወልዱ ነፍሱ ያንተ ስጋው የኔ ብለው መካፈል እንደማይችሉ ክርስቶስ ተመልከቱ፣ ከቤተ ክርስቲያን እኛን አንድ አካል አንድ ባሕርይ የሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ከቤተ ክርስቲያን ከጥምቀት ማይፀን እኛን በጥምቀት ወለደን ማለት ነው። ስለዚህ ያንን የሚሰብከው ትዳር ውስጥም ስንገባ ቃላችንን ጠብቀን፣ ትዳር ውስጥ ስንገባ ምናችንን ጠብቀን። አንዳንድ ሴቶች እኔ እንደው አንድ ቦታ ላይ የገጠመችኝን ሴት ልንገራችሁ። አይወላችሁ አሁን ሴቱ ባል ያለውም ሴት ወንዱም ያወልቅ ይሆናል፣ አላየውም። እሷን ብቻ ነው ያየሁት፣ ይቅር በሉኝ እሺ። እና ቀለበቷን አውልቃ ለካ ቦርሳዋ ውስጥ አድርገዋል። ሰው እንዲጠይቃት አጅሪት እንዲላት ማለት ነው። ከዛ ያ ሌባ እስከነ ቦርሳው ይዞት ውልቅ ብሏል። ከዛ ታለቅሳለች ብክንክን ብላ። እኔ ደግሞ አሳዛኝ ምን ሆነሽ ነው አልኳት። ሞባይሌ ሲሆን ቀለበቴ መጥፋቱ ነው እንጂ አለችኝ። አሃ ገብቷቸዋል አይደል? ለምን አወለቅሽው ነው ጥያቄ። አይወልቅም፣ በቃ አለቀ፣ ተይዘሻል ማለት ነው። ያ ቀለበት ተመልከቱ፣ ያ ቀለበት የሃይማኖት ምሳሌ ነው። ቀለበቱ ማብቂያ እንደሌለው እስከ ዘላለም ከሰውየው ጋር እስከ ሞት አይደለም፣ ከሞት በኋላም እስከ ዘላለም አብረው የሚኖርበት ህይወት ነው። በዚህ ህይወት ቃል ኪዳን ጸንተን እንድንኖር መድኃኔዓለም ይርዳን። ትዳር ሲታሰብ መከራም ማሰብ እንዳለ፣ ቀድሞ የምትሸከመው የራስህን አመል ነበር፣ አሁን የሚስት አመል አለ፣ የልጅ አመል አለ፣ የጎረቤት አመል አለ፣ የባለስልጣን አመል አለ። ብትመነኩስ የራስህ አመል አለ፣ የሰው አመል አለ አያስቀምጥም፣ የሰይጣን አመል አለ አያስቀምጥም። ሰው ቆብ ደፍተህ ስትሄድ ብቻ አባ ለአንተ ቀን ወጣልህ እያለ ምትፍ የሚል ወጣት ነው ያለው አሁን ማለት አያስቀምጥም። በሁሉም መከራ አለ። በዚያ ውስጥ ለማለፍ ግን ከሁለት አንዱ በቃል ኪዳን ጸንቶ መኖር ያስፈልጋል። እንድንኖር መድኃኔዓለም ይርዳን። ስለዚህ ተመልከቱ፣ ቃል ገባ ማን? የአብርሃም ሎሌ። እሺ ወደ ነገሬ ብቻ ወስጃችሁ ምስጢር ነግራችሁ ትምህርት ልጨርስ። ቃል ከገባ በኋላ ምንድነው ያደረገው መሰላችሁ? ሄደ፣ ተነስቶ ለአብርሃም ልጅ ለይስሐቅ ሚስት ሊያጭ ተነስቶ ሄደ። በሄደበት ሰዓት ላይ ማንን አገኛት መሰላችሁ? ርብቃን። እስኪ ርብቃ በሉ። ግን አንድ ትልቅ የሚገርም ነገር ልንገራችሁ። ሚስት የሚታጭበት ቦታ የት ነው? እስኪ መልሱልኝ። ምን? ውሃ ዳር። እስኪ ከውሃ ዳር በሉ። ሚስት የሚታጨው ከየት ነው? ኧረ በሉ። ቧንቧው ዳር አይደለም፣ ሌላ ይሄ ውሃ ነው። ከውሃ ዳር ሚስት። እንደው በጣም የሚገርማችሁ ነገር በጣም የትልልቅ አበው ሚስቶች የታጩት ከውሃ ዳር ነው። እና ከነዚያ መካከል አንዷ ማናት? ርብቃ ናት። ርብቃን ለይስሐቅ ሚስትነት የታጨችው ውሃ ስትቀዳ ነው። እመቤታችን እግዚአብሔርን ለመጽነስ የእግዚአብሔር ወልድ እናት ለመሆን የታጨችው ውሃ ስትቀዳ ነው። ርብቃን ለይስሐቅ ሚስትነት የታጨችው ውሃ ስትቀዳ ነው። እመቤታችን እግዚአብሔርን ለመጽነስ የእግዚአብሔር ወልድ እናት ለመሆን የታጨችው ውሃ ስትቀዳ ነው። እየሰማችሁ ነው? እኛ ደግሞ ለእግዚአብሔር ሙሽራ ለመሆን የታጨነው ውሃ ዳር ነው። በሶስት ነገሮች ያልቃሉ ትምህርቱ በሶስት ነገር ያልቃል። አሁን አንደኛ የርብቃ፣ ሁለተኛ የእመቤታችን፣ ሶስተኛ የኛ። አያችሁ፣ እኛ የታጨነው የት ነው? ከውሃ ዳር በሉ እንጂ። ያ ወንዝ ማናት? ቤተክርስቲያን ናት። ውሃ ማናት? ጥምቀት ናት። ልብ ብላችሁ ስሙ፣ እመልሳችኋለሁ። ስለዚህ ተመልከቱ፣ ይስሐቅ ወረደ ከውሃው ዳር፣ ይቅርታ፣ የአብርሃም መልእክተኛ ወረደ ከውሃው ዳር አገኛት፣ ውሃ ስትቀዳ ማለት ነው። የተጎለተ ስራ ፈትሰው ለመታጨት እንኳን አይበቃም። ይህ ማለት ምን ማለት መሰላችሁ? እግዚአብሔር ሁልጊዜም ሰውን የሚመርጠው ከስራ ነው። እስኪ በሉ ከስራ በሉ። ከየት ነው የሚመረጡት? ከስራ በሉ። ሁላችሁ በሉ ንገሩኝ። የትኛውም ስራ ላይ ይሁን እግዚአብሔር ይመርጣል። የትኛውም ስራ ሁን፣ የትኛውም ቦታ ላይ ሁን፣ ስራ ፈት አትሁን እንጂ እግዚአብሔር አንተን ለመምረጥ ዝግጁ ነው። ቤተ መንግስት ላይ ስለተቀመጥክ ብቻ አይመርጥህም። ቤተ ክርስቲያን ላይ ተቀምጠህ ካህን ብቻ ስለሆንክ አይመርጥህም። እግዚአብሔር አንተን ጫማ እየቀባህም ቢሆን ይመርጥሃል። የትኛውም ቦታ ላይ ሆነ እግዚአብሔር እየሰራ ካገኘህ ነው።
ዳዊትን የመረጠው በግ እየጠበቀ ቢያገኘው ነው። ዮሴፍን የመረጠው ለንግስና ተመልከቱ፣ ለወንድሞቹ ምሳ በታማኝነት ተሸክሞ እየሄደ ሲያገኘው ነው። እየሰማችሁ ነው። ሐዋርያትን ጴጥሮስን የመረጣቸው አሳ ሲያጠምዱ ነው። ግማሾቹን ተመልከቱ፣ ከልብስ ነው የጠራቸው። ማቴዎስን የጠራው ቀረጥ ሲቀበል ግብር ሲሰበስብ ነው። እግዚአብሔር የጠራቸው ሐዋርያት በሙሉ ከስራ ነው። እስኪ በሉ ከስራ ነው በሉ። ከምን የሚጠራው እግዚአብሔር? የተጎለተ ሰው ሰይጣን ይጠራዋል እንጂ መልአክ አይጠራው። ለዚህ ነው መናፍቃኑ ብዙ ጊዜ እኔ ቀድሞ ሲጋራ ጭስ ነበር፣ እኔ ቀድሞ ጫት ጥቅም ነበር፣ ቀድሞ ሰፈር አውደለድል ነበር፣ ኢየሱስ መረጠኝ ይላል። ያ የመረጠ ኢየሱስ ሐሰተኛው ኢየሱስ ነው። ትክክለኛው የድንግል ማርያም ልጅ የባሕርይ አምላክ ወልድ ኢየሱስ ክርስቶስ አይደለም። ለምን? እሱ አጠቃላይ ቅዱስ ገብርኤልን የመረጠው የጠራው ከስራ ነው። እስኪ በሉ ከስራ በሉ። ከበሉ ንገሩኝ እንጂ ምን እያለ አግኝቶት ነው የጠራው? በደንብ አስተውላችሁ ስሙ። ድንግል ማርያምን ለማብሰር ቅዱስ ገብርኤል የበቃው አስቀድሞ መላእክትን በማረጋጋቱ ምክንያት ነው። ማንን በማረጋጋቱ? ስራ ላይ ያለ ሰው ለምን ይመረጣል? ለበለጠ ስራ። ተመልከቱ። አንተማ በሰማይ የሚኖሩ 99ኙን ነገደ መላእክት ጸጥ አድርገህ ዲያብሎስ እንዳይወስዳቸው በያለንበት እንቁም ብለህ ካጸና በዓለም ላይ በዲያብሎስ ነገድ ልክ የሚሆኑ ክርስቲያኖችን በረድኤት የምትወልድ እናቴን ለማብሰር የበቃነ ተባለ። ተመልከቱ። ቅዱስ ገብርኤል ከመላእክት ሁሉ ይልቃል የምንለው በምክንያት ነው። ለምን? መላእክትን ሁሉ ያጸናቸው ስለሆነ። ከዚህ የተነሳ ምን አለው እግዚአብሔር? የዚያን ጊዜ መላእክትን በያለንበት እንጽና ብሎ በተናገረበት ጊዜ የሐና የኢያቄምን ልጅ ሄደህ አብስራት የሚል ጽሑፍ ክንፉ ላይ ሳለበት ይላሉ ሊቃውንቱ። ከምኑ ላይ ንገሩኝ እንጂ። ስለዚህ እንድትመረጡ ያላችሁበትን ስራ ምን በሉ ስሩ። ስራ ፈት ሰው ተመልከቱ፣ ለሰይጣን መዋያ እንጂ ለእግዚአብሔር ማደሪያ አይሆንም። ስራ የሚሰራ ሰው ነው ባል የሚሆነው። ስራ የምትሰራ ሴት ናት ባል ሚስት የምትሆነው። ልብ ብላችሁ ስሙ። እየሰማችሁ ነው? ሰነፍ ሴት ባሏን ብቻ ዝም ብላ የምታይ ማለት ነው። ጉልት ብላ መኪና ያለው ሴቷን መኪና ያለው ባል ማግባት ይፈልጋል። አትፈልጉ? ፎቅ ያለው ማግባት ትፈልጋላችሁ። በቃ እውነቱን እንቅጩን ማለት ነው። እንደዚያ ሳይሆን ያለው ሳይሆን ጥሩ ነው አግቡ። እኔ እሱን አይደለም የነቀፍኩት። የሌለውን ትተሽ ያለውን ብታገቢ አገልጋይ ነው እንጂ የምትሆኚ ሚስት አትሆኚ። ግልጽ ነው ንግግሬ። እንደዚያ ደግሞ ስል ባለ ሀብቶቹ ደግሞ እንዳትቆጡሽ፣ ያግባችሁ እናንተ ተናግሬያለሁ ማለት ነው። እኔ ያልኩት የለውም ብሎ አማርጦ አለው ጋር መሄድ ነውር ነው። ግልጽ ነው ንግግሬ አይደል? ስለዚህ ተመልከቱ። ስለዚህ ምንድነው ቃልን አፍርሶ አለመሄድ ማለት ነው። ሴት እኮ እንደውም ተመልከቱ፣ ትጉ ሴት ለባሏ ዘውድ ናት። ትሰፋለች፣ ትፈትላለች፣ አትደክምም። እምትሰፋ እምትፈትል። ዛሬ ደግሞ ትሰራላችሁ እኮ እናውቃለን። ይሄ ዛሬ ሁሉም ሰው መንግስት ሰራተኛ ስለሆነ ከተማ ላይ ሚስቲቱን ቢሮ ትውላለች፣ እሱም ቢሮ ይውላል፣ እናውቃለን። ግን በዚያ መኩራት ሳይሆን ያ መስራትሽ ራሱ ለባልሽ ዘውድ ነው የሚሆነው እንጂ አሁን ያለው አይባልም፣ ያላትም አይባልም። እግዚአብሔር እንድንሰራ መድኃኔዓለም ይርዳን። የሰራን ማን ይመርጠዋል? በሉ ንገሩኝ። እየሰራን ማን ይባርክልናል? አንድ ነገር ልንገራችሁ። ባልተሳካልን ነገር አንጨነቅ። ባልተሳካልን ነገር እየሰራ ካልተሳካልህ እውነትም እግዚአብሔር ላንተ የተሻለ ነገር አለው። ሳትሰራ ግን ረሃብ ምንድነው ኩራት ራት ነው እያልክ ብትጋደም ግን እግዚአብሔር ይወቅሳል። ሰርተህ ካልተሳካ እግዚአብሔር እውነቱን ነው። ለምን? ብዙ ሀብት ቢሰጥህ በዛ ሀብት ትጠፋበት ነበር። መኪና ቢሰጥህ፣ ብዙ ብር ቢሰጥህ ሰዎች አግተው ብርህን ሲወስዱ አንተን ሊገሉ ይችሉ ነበረ። በዚያ ብር እንዳጠፋበት እግዚአብሔር አልሰጠህም። ተመስገን አምላኬ። እስኪ በሉላችሁ ተመስገን በሉላችሁ በሉ እንጂ ያላችሁም የሌላችሁም ተመስገን በሉ። ማን ይመስገን? ባይኖረንም እግዚአብሔር ይመስገን። እግዚአብሔር ነፍጎ አይደለም። ስጋውን የሰጠኝ አምላክ ዳቦ አይነፍገኝም። ደሙን የሰጠኝ አምላክ ውሃ አይነፍገኝም።
ሰማይን የሰጠኝ አምላክ የመሬት ቤት አይነፍገኝም። እናቱን የሰጠኝ አምላክ የምድር እናት አይነፍገኝም። ራሱ አባቴ የሆነ አምላክ የምድር አባቴ ሞቶ ባዝን የምድር አባቴን አጥፍቶ ሊያሳዝነኝ ፈልጎ የምድር አባት አይነፍገኝም ብለን ማሰብ አለብን። የራሱን መልክ የሰጠኝ አምላክ የኔን መልክ አይነፍገኝም ብለን ማሰብ። እግዚአብሔር ይመስገን። አሜን በሉላችሁ። ስለዚህ ባልተሳካ ነገር እግዚአብሔር ይመስገን፣ በተሳካ ነገር ማን ይመስገን? በሉ ንገሩኝ። ሀብት እንዲኖራችሁ ትፈልጋላችሁ? ማመስገን ልመዱ። ምን ማለት? ተመስገን በቃይ ሲል ሰው ያለውን መናቅ ይጀምራል። አነሰኝ ሲል ሰው ማግበስበስ ይጀምራል። ከማግበስበስ ከስግብግብነት የምንወጣው በቃኝ ማን ስላለን? በሉ ንገሩኝ እንጂ ይኸውላችሁ እኛ ክርስቲያኖች አይደለንም ነን አይደለንም። ክርስቲያኖች ከሆን ተስፋችን ፎቅ አይደለም ማለት ነው። ክርስቲያኖች ከሆን ተስፋችን ብር አይደለም ማለት ነው። እግዚአብሔር ነው ተስፋችን። እግዚአብሔርን ደግሞ የሚቀማን የለም። ክርስቲያን ከሆን ተስፋችን ተመልከቱ፣ በምድር የተሰራ ቤት አይደለም ሰማይ ነው ማለት ነው። ክርስቲያን ከሆን ተስፋችን የሆኑ የተሰበሰቡ ዘመዶች አይደሉም። የዚህ ዓለምን ዘመድ እኮ በቃ ሁላችንም እናውቀዋለን። 50 ብር ቢጎርልህ 30 ብር የሚሰጥህ ዘመድ የለም። ተስፋ የምትቆርጠው ይኸውላችሁ አለው የሚል ዘመድ ቸግሮ ነው ሰው እንደሌለ የምታውቀው፣ ቸግሮ ማለት ነው። ስለዚህ ተመልከቱ፣ በችግራችን ሁሉ ግን ያለን ማን ነው? እግዚአብሔር ነው ያለን። ስለዚህ እሱ ዘመዴ ነው ብለን ማረፍ። ሰዎች ሲጨክኑ እኔ እውነቴን ልንገራችሁ፣ እየሰማችሁ ነው። ደስታን የሚቀማን ሰው ነው። እስኪ በሉ ሰው ነው በሉ። ደስታን የምናገኘው ደግሞ ከማን ነው? ከእግዚአብሔር በሉ እንጂ። ሰው ደስታ የምትናደዱት ምን ሆናችሁ ነው? ሰው አይደለም ያናደዳችሁ? የሰው ፊት ሲጠቁር ሰው ፊቱ ይጠቁራል። እሱ እንደው ዳያኔስ እንደው ታንቄ በሞትኩ ይላል ሰው ዝም ብሎ ማለት ነው። የሰው ፊት ነው የጠቆረብህ እንጂ የእግዚአብሔር ፊት እኮ አልጠቆረብህም። እዚህ ጋር ስትሄድ ባጃጁም ጋር እንደዛው፣ ባሱም ጋር ስትሄድ ዝም ብሎ እንደው ከተሳፈርክ ተሳፈር የሚል ሹፌር፣ ራይዱም ጋር ስትሄድ እንደዚያ፣ ባለስልጣናቱም ጋር ስትሄድ ሰውዬ ተንቀሳቀስ ሰልፍ ያለች የሚል ማለት ነው። እንደው ፊትህን ያላዞርክብኝ እግዚአብሔር ተመስገን አትሉም እንዴ? ዝም ብላችሁ ማን ነው ፊቱን የማያዞረው? አባትህ ፊቱን ሊያዞርብህ ይችላል። እናትህም ፊቷን ታዞር ትሰለቻለች። ሰው ናታ። ወንድምህም ይሰለቻል። ሌላው ቀርቶ ተመልከቱ፣ ባልም ይሰለቻል፣ እህትም ትሰለቻለች። የማይሰለች እግዚአብሔር ነው። ማን ነው የማይሰለች? እናትም ብትወልድ ትሰለች ትችላለች። አሁን እንደው ትልቅ ሆነን ተመልከቱ፣ ሰው መጀመሪያ ራሱን አይቆጣጠርም፣ ሲያረጅም ራሱን የማይቆጣጠር ነው የሚሆነው። አይደለም ነው። ሰው ተመልከቱ 20 ዓመት ሙሉ ታሞ አንድ ልጅ ቢኖር እናት እንደምትለው ጌታዬ አሁንስ በቃሽ በለኝ ትላለች ማለት ነው። አትልም? ሁልጊዜ ግን የማይሰለችን ማን ነው? ራስህ ተመልከቱ። ሰው የሚወድህ ራስህን ስትችል ነው። ሲኖርህ ያጨበጭባል ሰው። አላህ መልከኛ ስትሆን ሰው ያጨበጭባል። ስትሾም ሰው ያጨበጭባል። ስታበላው ሰው ያጨበጭባል። እንደው እንዳንተ ያለ የለም ስትለው እኮ ተመልከቱ፣ እገሌል ነው የምጠራው። እናንተ ዝክር ማይበር የሚመጡት ሰዎች የሚያመሰግኗችሁ አይደል? ያኮ ነው። የሚሰድባችሁን አትጠሩም እኮ። የሚሰድባችሁን መንገድ ትታችሁት ነው የምትሄዱት። ግን በረከት ያለው የሚሰድብ ሰው ጋር ነው። ለምን? ያንን መቻል ማለት ነው። እየሰማችሁ ነው? ራሳችንን ሳንችል የነበረን ማን ነው? በሉ እግዚአብሔር በሉ እንጂ። ራሳችንን ችለን ያለን ማን ነው? የመጨረሻ ራሳችንን መቆጣጠር ሲያቅተን የሚኖረን ማን ነው? በሉ ንገሩኝ። እግዚአብሔር አለኝ በሉ። ሁላችሁ ማን አለን? አየው ልብ በሉ ተመልከቱ። እናት ቆሻሻን ታቅፋ አጽድታ ታሳድጋለች። ካደክ በኋላ እንደገና ቆሻሻን የማትሸክፍ ከሆነ ትሰለቻለች። እግዚአብሔር ግን የመጨረሻ የምናገኘው እግዚአብሔር። እስኪ በሉ የመጨረሻ የምናገኘው በሉ ማን ነው? ስንሸመግል የምናገኘው ማን ነው? ትናንት የነበረው እግዚአብሔር የማይለወጥ። የት ነው ስታውደለድል የዋልክ አልቀበልም የማይል። ልብ ብላችሁ ስሙ እስኪ። እድሜ ልኩን ሲዘርፍ የነበረ ፈያታዊ ዜማንን የተቀበለው ማን ነው? ንገሩኝ እንጂ። በ3 ሰዓት ይቅርታ ያደረገለት ማን ነው? ይኸውላችሁ 100 ዓመት ሁሉ በድለ ነው
ስንመጣ በአንድ ሰከንድ የሚምረን ማን ነው? በሉ ንገሩኝ። ስንበድለውም የማይከፋብን አምላክ ስሙ የተመሰገነ ይሁን። ኤምባሲ ለመግባት ስንት ብር ነው? የኮቲ ስንት ነው? ፓስፖርት ያስፈልጋል፣ የኮቲ ያስፈልጋል፣ እዛ የሚራዱ ሰዎች ያስፈልጋሉ። ፓስፖርት ተይዞም ተመልክቶ ኤምባሲ 30 ሺህ ብር ከፍለ ወደዛ ልትበር ስትል እዚህ ቋሚ ንብረት ያስፈልጋል። ምንም ያስፈልጋል። መንግስተ ሰማያት ለመግባት ግን ማን ይከለክል? አንተ ነው። ኤምባሲ በዘበኛ ነው የሚጠበቅ። ይሄው የእግዚአብሔር ቤት ግን ክፍት ነው። እኔ አራዛራ ኪሎ አካባቢ ገርሞኛል። እንደው የገጠር ሰው አይደል? በዚያ ስመጣ ስናይፐሩን ይዞ ይጠብቃል እንዲያርጎ ወታደሩ ማለት ወደ ቤተ መንግስት እንዳቀር እለፍ ሰውዬ በዛኛው ግራ ያዝ ይልሃል ማለት ነው። ቤተ መንግስቱ ጋር እንዳቀርብ እኮ ነው። እኛ ግን የእግዚአብሔር ቤተ መንግስት የሆነች እመቤታችንን እናቴ ብለን እንድናቅፋት መድኃኔዓለም ፈቀደ። አያችሁ ልዩነቱን? እግዚአብሔር ሲሆን በነፃ ነው የሚሰጠን። በነፃ የሰጠን አምላክ የተመሰገነ ይሁን። እሺ ወደ ነገር የመልሻችሁ ልጨርስ ከዚህ በኋላ። ስለዚህ ስትሰራ ለምን ታጨሽ? ለሚስትነት። ተመልከቱ፣ ርብቃ የስጋ ምሳሌ ናት። ይስሐቅ የመለኮት ምሳሌ ነው። ርብቃ ስትታጭ ልብ ብላችሁ ስሙ። እየሰማችሁ ነው? እንደው አንድ ነገር ልናገር በሞቴ አትቆጡም አይደል? አትቆጡም አይደል? ሚስት ማጨት ያለበት ወንድ ነው ሴት ነው? ወንድ ነው የሚያጭ ሴት ነው? ተናገሩ ዝም ብላችሁ። ወንዱ ዛሬ ፈርታችሁ ነው መሰል ነው መታጭታችኋል። ሴቱም ያጫል ችግር የለውም ያጫችሁ ነው አሉ ነው ያላያችሁ አሉ ነው እንግዲህ ይባላል። ያጫል አሉ ሴቱም። እና ምንድነው ባጭሩ የሚያጨው ማን ነው? ማን ነው የሚያጨው? እሺ ሊያጨህደ መልእክተኛ ማን አለ? የአብርሃም ሎሌ። የአብርሃም ሎሌ የቅዱስ ገብርኤል ምሳሌ ነው። ወደ ውሃ ዳር ተላከ። የውሃ የምንጭ ዳር የተባለችው ኦሪት ናት። ተመልከቱ፣ በዚያች ዳር ውሃ ልትቀዳ የወረደች የተባለችው ማንናት ካላችሁ የክርስቲያን ምንድናት? የእመቤታችን ስጋ ናት ያች። ከዚያ በኋላ ተመልከቱ፣ ይስሐቅ የማን ምሳሌ ነው ስትሉ የአካላዊ ቃል ምሳሌ ነው። ይስሐቅ አጭቶ ማንን አገባ? ርብቃን እንዳገባ ተመልከቱ። ሽማግሌ ሚስት የሚታጨው ሽማግሌ ተልኮ ነው። እስኪ ሚስት የሚታጨው በሉ ምን ተልኮ ነው? አይታጭም ማለት ነው። እዚህ የእንትነው የሲኒማ ቤት አይታጭም። እሺ የሚታጨው ተጠይቆ ነው። ሴቱ ማፈር ሲጀምር ነው በጣም የሚያምርበት የተገለጠ። አሁን ዶዞ በነገራችሁ ላይ አንድ ነገር ልንገራችሁ። እየሰማችሁ ነው? ዝም ብሎ አንድ ሰው እንደዚህ ብሎ ከታየ ድሮ ሙሽራ ለማየት ገጠር መከራ ነበር አይደል? አታስታውሱም? ሽፍንፍን ብላ እንደዚህ የሚያያት የለን፣ አይኗ ብቻ ነው ቁልጭ የሚለው ማለት ነው። እና ሰው ሙሽራዋን ለማየት ዛሬ ደግሞ ምንም አይታይ ነገር አለ ማለት ነው። ምንም አይታይ ነገር የለም። ሙሽራዋ ይዛለት በቃ ተገልጣ እዚህ ጋር ለቸርነቱ ማለት ነው። መድኃኒዓለም ያወቀው እና ሸፈን ሲባል ያጓጓል። አያችሁ የተደበቀ ነገር እኮ ነው። ንገረኝ የሚያሰኛር ደበቅ ስትሉ ሰው እናንተን ማየት ይፈልጋል። እየሰማችሁ ነው ያስባል አይደል? ስለዚህ ተመልከቱ፣ የሚያጫውት የምትታጨው ተመልከቱ። ርብቃ በመታጨቷ ምክንያት የርብቃ የይስሐቅ አገልጋይ የአብርሃም ሎሌ ለዘመዶቿ ወርቅ ሰጠ ይላል። ምን ሰጠ? ወርቅ ሰጥቶ ማንን አጫት? ርብቃን አጫት። ድንግል ማርያም ንጽሕት ሆና ለእግዚአብሔር በመታጨቷ ምክንያት እግዚአብሔር ነው ያጫት ድንግል ማርያምን። ድንግል ማርያም ናት እግዚአብሔርን ያጨችው። በሞቴ ንገሩኝ፣ እግዚአብሔር ማንን አጫት? ንገሩኝ እንጂ ድንግል ማርያም ለማን ታጨች? በምን አጫት? ሽማግሌ ልኮ አትሉ? ሽማግሌ ልኮ በሉ እንጂ። ያ ሽማግሌ መልአክ ቅዱስ ገብርኤል ሂድ አብስር እሺ ትል እንደው። ለዚህ እኮ ነው ተመልከቱ። ቆይ እመጣለሁ መጨረሻ ላይ። ቅዱስ ገብርኤል የተላከው ሽምግልና ነው። ማን ጋር? እመቤታችን ጋር። እሷ እሺ ስትል ማን ልጁን ላከ? አብ ልጁን ላከ ለተዋህዶ። ስለዚህ ከዚህ የተነሳ ተመልከቱ፣ የሚያጭ ወንድ ነው፣ የምትታጭ ሴት ናት። ሴት ስትታጭ ለእናት አባቷ ስጦታ ታሰጣለች። ዛሬ ስጦታ የምታሰጡ ሴቶች አላችሁ ይሆን? ስጦታ ይሰጣል እኮ ለሚስት ቤተሰብ ይሰጣል አይደል? ስትታጭ እናት አባቷን ያለብሳል መሰለኝ አይደል? ከዛ ማጫ ይሰጣል ለሚስቲቱ ማለት ነው፣ ለሚስቲቱ ወገኖች። ስለዚህ ተመልከቱ፣ ማጫ መሰጠት አለባችሁ። የተከበረች ልጅ ተመልከቱ፣
ለእናት አባቷ ማጫ ታሰጣለች። ክብሯን ያልጣለች ማለት ነው። ይህ ክርስትና ከዚህ የተነሳ ምንድነው ማለት ነው? የክርስቲያን ልጆች ወይንም የክርስቲያን ሴቶች ይታጫሉ። ሲታጩ ለእናት አባታቸው ምንድነው? መጽሐፍ ቅዱሳዊ ነው። ሽማግሌ መላክ ቅዱስ ገብርኤልን እንደመላክ ነው። ባል እንደመምጣት ማን ነው? መለኮት ነው። ከዛ ተመልከቱ፣ ቅዱስ ገብርኤልን ሽማግሌ አድርጎ ላከው። ድንግል ማርያም እሻለች። አካላዊ ቃል መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። የዛን ጊዜ ስጦታ ለኛ ተሰጠን። እስኪ በሉ ላይ ስጦታ በሉ። ተሰጠን። ምን ተሰጠን? በሉ ንገሩኝ። አሁን እንግዲህ እችን ጣል ጣል አድርጌ ልጨርስ ነው። ምን ተሰጠን? ስጦታ ተሰጠን። ልብ ብላችሁ ስሙ። ስጦታ ምንድን ነው? ለኛ ማጫ ተሰጥቶናል። ማጫችን ምንድነው ካላችሁ ተመልከቱ። ቅዱስ ያሬድ ምን ይላል? ህንጻሃ ለቤተ ክርስቲያን፣ የቤተ ክርስቲያን ማጫዋ ስጋውና ደሙ ነው። ድንግል ማርያም ለእግዚአብሔር እናት ለመሆን ብትታጭ ለድንግል ማርያም ወገኖች ለኛ ለምእመናን የክርስቶስ ስጋ ምን ተደርጎ ተሰጠን? ማጫ አረቦን ማያዣ ተደርጎ ተሰጠን። ከማን ጋር እንድንዛመድ? ከእግዚአብሔር ጋር እንድንዛመድ። ስለዚህ እሷ ራሷን ጠብቃ ለእግዚአብሔር እናት ለመሆን ታጭታ ስጋውና ደሙን እንድንሰጥ ያደረገችን ወላዲት አምላክ ስሟ የተመሰገነ ይሁን። ስሟ የተመሰገነ ይሁን። ቅዱስ ገብርኤል ወደ እመቤታችን ሲመጣ እየተጠነቀቀ ነው የመጣው። ለምን ካላችሁ የአምላክ እናት ናታ። እስኪ በሉ የአምላክ እናት ናት በሉ። በሞቴ ነገር እስኪ ሄድና እንግዲህ የጠቅላይ ሚኒስቴሩ ሚስት ተናገር፣ ጀግና ከሆንክ ያድርባል ፖሊስ ማለት ነው። የአምላክን እናት በምን አቅም ነው የምትናገራት እንዴ? የአንድ ባለስልጣን ሚስት የአንድ ባለስልጣን እናት ከተከበረች የእግዚአብሔር እናት አትከበርም? ይህ የፈጣሪው እናት እኮ ናት። ደግሞ ተመልከቱ። ሁለተኛው ደግሞ ምን ናት መሰላችሁ? ለቅዱስ ገብርኤል እመቤታችን እመቤቱ ናት። እስኪ በሉ እመቤቱ በሉ፣ ንገሩኝ እንጂ እመቤቱ በሉ እንጂ። አይ ሁለተኛው ደስታ ተመልከቱ። ክንፉን እያማታ ወረደ ይላል ቅዱስ ገብርኤል። ደስታ ለሁላችሁም ያሰማችሁ። ክንፉን እያማታ ወረደ። ለምን ደስ ብሎት? ለምን ስትሉኝ 5500 ዘመን ፈጣሪውን አይቶት አያውቅም። ስንት ዘመን? ፈጣሪውን ማየት የሚጀምረው መቼ ነው? ድንግል ማርያም ስትወልደው ነው። ለዚህ ነው በውስተ ጎል ከለሉኪ ኪሩቤል ለብዙሃት አዕይንቲሆሙ ወሱራፌል ለስድስቱ ክነፊሆሙ። ተመልከቱ፣ ልጅሽን በቤተልሔም በበረት በወለድሽው ጊዜ መላእክት መጥተው ከበቡሽ ከተሙ አለ። ተመልከቱ። ለምን ስንለው ተመልከቱ፣ ወሶበሪዩ እንዘ ይለብስ ሥጋ ዚአነ ዘነሳ እምኔኪ ሰገዱ እንዘ ይብሉ። ተመልከቱ፣ ከአንቺ ስጋን በተዋሃደ ጊዜ ተመልከቱ፣ አይተውት የማያውቁትን አምላክ በቤተልሔም አይተውት ላንቺ ለልጅሽ ሰገዱ አለ። የመላእክት ደስታቸው በቅዱስ ገብርኤል ተፈጸመ። ቅዱስ ገብርኤልን የሰጠን አምላክ የተመሰገነ ይሁን። ቅዱስ ገብርኤል ወደ ማርያም ሲመጣ ምን አሉ ሊቃውንት? ክብሮሙ ለመላእክት ከመ መንኰራኵር ወረደ መላከ እግዚአብሔር ሀበ ማርያም ድንግል ዘተናገሮ ለሙሴ በዕፀ ጳጦስ አሉ። ተመልከቱ። ላጣነው ነገር ሁሉ በጎደሏችን የሚመላልን ቅዱስ ገብርኤል ነው። ከቤተ ክርስቲያን እንዳንቀር መድኃኔዓለም ይርዳን። ስብሐት ለእግዚአብሔር።